ጌታችን ክብር ተመስገን ጌታችን አምላኬ አምላኬ ብሎ ደስ ይለኛል ጌታዬ ጌታዬ ብሎ ደስ ይለኛል የቸገረኝ ጊዜ ድረስ ይልልኛል ተመስገን እግዚአብሔር ይመስገን በሕይወት ያቆየን ጌታ አላህ ይመስገን በሕይወት አቆይቶ ያገናኘን። እንግዲህ ፕሮግራማችንን እንደዚህ እንጀምራለን። የሚቀጥለው ምን እንደሆነ እናያለን። ጨረታ አለን። እንዳለፈው ጊዜ ወገብ የሚቆርጥ ባይሆንም ትንሽ የሚነቀንቅ ነው፣ ግን ለጥሩ ፐርፐስ ስለሆነ ጌታቸውን እናስጋብሳቸዋለን፣ እናጫውታቸዋለን መልሰን። እኔ በዛ የታደሰ ነኝ። እንግዲህ የአትላንታ ነዋሪ ዘንድሮ 82 ዓመት ይይዛል። አመሰግናለሁ። So it's such a privilege to be here again this year. I feel much more like I feel at home this time. Last year was like, oh, it was my first time. But this year it feels like I'm among family. So thank you again for coming. And I've got a video which is different than last year. This is just to capture what we've done during the year, right? So I hope you enjoy it. ዘመን ውስጥ አንፕሮቮክድ ማለት ትንኮላ ሳይኖር እንዴት አድርጌ እንደማስረዳ አላውቅም። አንፕሮቮክድ ምክንያታዊ ያልሆነ የመጣል ሁኔታ ከአንድ በላይ ካለ በህይወት ዘመን ውስጥ ማለት ከዜሮ እስከ መቶ ሁለት ጊዜ በህይወት ውስጥ የሚጥለው ከሆነ ኤፕለፕሲ ያለ እንላለን። ሲዥር እና ኤፕለፕሲ ልዩነቱ ከመቶ ሰው 10 ሰው በህይወት ዘመኑ አንድ ሲዥር ሊያጋጥመው ይችላል። ኮመን ነው ማለት ነው። ሲዥር ግን ከመቶ ሰው ግን 3% ነው ኤፕለፕሲ የሚኖረው። እንግዲህ እዚህ ካለነው ውስጥ ምናልባት አንዳችን ወለታችን የመጣል ሁኔታ በህይወት ዘመናችን ሊያጋጥመን ይችላል ማለት ነው። ሲዥር ማለት ሁልጊዜ መጣል ብቻ አይደለም። ይህንን ማወቅ አለባቸው። የወደቀ ሰው ተጥሎ የተንዘፈዘፈ ሰው ሁሉ ደግሞ ሲዥር አለው ማለት አለ። ይሄ በጣም ግልጽ መሆን አለበት።
ሲጀሮችን በምናካፍላቸዋለን ፎካል እንላቸዋለን። ይሄ ኮመን ነው። አንድ ሳይድ ይሄ ሲጀር ሊሆን ይችላል። በቃ አለቀ። ወይም ብሎ መሳቀም ሲጀር ሊሆን ይችላል። ፍዝዝ ብሎ ለአጭር ጊዜ ለጥቂት ሰኮንዶች መሳቅም ሲጀር ሊሆን ይችላል። እየነዱ መሰወርም ሲጀር ሊሆን ይችላል። ኮመንሊ ደግሞ የምናየው ጊዜ ድራማቲክ የምንለው ጀነራላይዝድ የሆነው አንዘርዝፎ ሰው ጥሎ አረፋ ደፍቆ ጥርሱን ነፍሶ ሽንቱን ሰገራውን ለቆ ህይወቱን ስቶ ከዛ ደግሞ ሲጮህ ሲል ኮንፊውዝ ሲሆን ያ ጀነራላይዝድ ሲዥር ቶኒክ ክሎኒክ የምንለው አይነት ነው ማለት ነው። የተለያየ ሰፊ ነው። ኤፕለፕሲ ሰፊ ነው። ሲዥር ሰፊ ነው። ሰዎች በህይወት ዘመናችን ብዙ ጊዜ ሲዥር ያጋጥማል። በህፃናት እድሜ እስከ 5 ዓመት ባለ ጊዜ ለምሳሌ ያ ብዙ ጊዜ ምክንያቱ ትኩሳት ነው። እናቶች ታውቃላችሁ፣ ትኩሳት በሚኖርበት ጊዜ ኮመን ኮዝ አንደኛው ያ። ሁለተኛ የተለያዩ አይነት ሲዥሮች አሉ። አሁን ከቤዛ ጋር የምለየው በዘራቸው አያሳያቸዋለች። በዘር ይተላለፋል። ብዙ ጊዜ ጀነቲክ ነው። ብዙ ጊዜ ጀነቲክ ናቸው። ሌላኛው ፓርቲ ደግሞ ምክንያቱን አናውቀው። አዋቂዎች ላይ ስትሮክ የሲዥር መንስኤ ይሆናል። ቱመር የሲዥር መንስኤ ይሆናል። አኒሪዝሞች ወይም ሜታቦሊክ ኮዞች ይሆናል። እኛ ሶሳይቲዎች ደግሞ ምን ይሆናል መሰላቸው? መጠጥ ዴይሊ የሚጠጣ ሰው ቢያቆም ለምሳሌ 2-3 ቀን ባይጠጣ ሲዥር ሊይዝ ይችላል። እና ብዙ ምክንያቶች አሉ። የስኳር መውረድ፣ የስኳር ከፍ ማለት፣ የኩላሊት ፌል ማድረግ፣ የጉበት አለመጣራትና ብዙ ምክንያቶች ይኖራሉ ማለት ነው። የዛሬ 12 ዓመት አትላንታ ስመጣ 13 ዓመት መጀመሪያ ካጋጠሙኝ በሽተኞች አንደኛ ኤፕለፕሲ ያላት ሴትዮ ነበረች። ላስታም ነግሬያቸው ነበር። እና ያቺ ሴትዮ በቅርብ ጊዜ ነው ከኢትዮጵያ የመጣችው። ምናልባት 1-3 ዓመት ይሆናታል። እና በጣም ግልጽ የሆነ ኤፕለፕሲ ነበራት። I was talking about the patient that I had about 13 years ago in Italy. She had generalized epilepsy. So ምርመራ ተደርጎላት መድኃኒቱን በቃ ደስ ብሏት ተስማምተን ተለያየን። ከወር በኋላ ነው ያልኳት። ከወር በኋላ ለፎሎአፕ ስትመጣ እንዴት ነው ስላት፣ አይ እንዴት ነው እስካሁን የመጣለሽ አልኳት። አይ እኔ እንኳን ድኛለሁ፣ ተፈውሻለሁ። ፓስተር ከሌ ጋር ሄጄ ተፈውሻለሁ፣ የጸለዩልኝ ፓስተር ከሌ መጥቶ እኔ አንተ እንደው ገና ሰው ስለሆንክ አንተ ለመሰክር ነው የመጣኸውና እኔ ድኛለሁ አለች። እኔ ይቅርታ አድርጉልኝ፣ አንዳንዶቻችሁ አታውቁም፣ በድፍረት መናገር እችላለሁ፣ ብዙ የእምነት ሰው አይደለሁም እና አይ አትድኝም አንቺ አሏት። ምክንያቱም ተአምሩ መጀመሪያ እግዚአብሔር ተአምር ያደረገው መድኃኒቱ ሲሰራ፣ ከዛ ቀጥሎ እኔ ሐኪም ስሆን ያ ነው ተአምሩ። ከዛ ቀጥሎ እኔና አንቺ ስንገናኛ ነው እንጂ ተአምሩ ይሄ ልጁን የሚችል ነገር አይደለም። በቃ መድኃኒት መወሰድ አለበት። አይ አንተ እሺ በቃ እንግዲህ ኢንሹራንሱ ላይ ወጪ አታውጪ፣ አንቺም አትውጪ፣ እኔ ጋር እዚህ ጋር እንትን ይኖረናል አልኳት። ግንኙነታችን እዚህ ጋር ያብቃ፣ ግን መልካም እድል ተባብለን ተለያየን። በሶስተኛው ሳምንት 85 እየነዳች ሲጀር ያለ እና ትራክስር ውስጥ ገባች። ሁለት እግሯ ተሰበረ፣ ተረፈች። ይሄ ማለት ምንድን ነው? መድኃኒት መወሰድ አለበት። ከብዙ ኢትዮጵያዊ ልጁ ሐኪም እንዲሆን ይወዳል አይደለ? የብዙዎቻችን ደግሞ ችግር ሐኪም አንሰማም። ሐኪሙ ላይ ይሰማም ማለት አይደለም፣ ሐኪም ያውቃል ማለትም አይደለም። ግን ምንድነው መድኃኒት ያላቸው ነገሮች አሉ፣ መድኃኒት የማያስፈልጋቸው ነገሮች አሉ።
መድኃኒት ከሚያስፈልጋቸው በሽታዎች አንደኛው ኤፕለፕሲ። የሚያሳዝነው ደግሞ ምንድነው? መድኃኒቶቹ በጣም ብዙ ሳይድ ኤፌክት አላቸው። ቀላል አይሰራቸው ኤፕለፕሲ መድኃኒት። አንደኛ አንድ ሰው እድሜ ልኩን በቀን 2-3 መድኃኒት መውሰድ ማለት ነው ማለት ነው። ቀላል ነገር አለ። የኤፕለፕሲ በሽተኞች ከሚገጥማቸው ፈተና ነው የሚላቸው። ሁለተኛ መድኃኒቱ በጣም ብዙ ሳይድ ኤፌክቶች አሉት፣ ግን አማራጭ የለም። ሌሎች ዘዴዎች አሉ ኤፕለፕሲ ሕክምና። ለምሳሌ በአንድ ጊዜ ሆፕኪንስ በጣም ጥሩ ጥናት አድርገው ይሄ ኪቶጀኒክ ዳየት የሚባለው አትኪንስ ዳየት የሚባለው ካርቦሃይድሬት ፍሪ የሆነ ዳየት ብዙ ሰዎችን ሊረዳ ይችላል፣ ያይጠቅማል። ኤፕለፕሲ ሰርጀሪ አለ በአሁኑ ጊዜ፣ ግን ሁሉ ሰው አይደለም ለዛ ኳሊፋይ የሚያደርገው። በሰርጀሪ የተወሰነ የብሬን ፓርት ይወጣል ማለት ስካር ቲሹ ያለበት ቦታ፣ በተለይ ህፃናት በልጅነታቸው ሲዥር ሲይዛቸው ሚዚያል ቴምፖራል ስክሌሮሲስ የሚባሉ ነገሮች ያ ነገሮች ይወጣሉ እና የተሻለ አውትካም ይኖራቸዋል። እንደ ፔስ ሜከር አይነት ቫገል ነርቭ ስቲሙሌተር የሚባል የሚገባ አለ። በዋያ ተደርጎ አንጎል ውስጥ ያ ስቲሙሌት ሲያደርግ ሲዥር ሊቀንስ ይችላል። ሲዥሩ አንጎላችን ግራና ቀኙ የሚጣበቅበት ቦታ አለው። ሲዥሩ ጀነራላይዝ እንዳይሆን የአንጎላችን መጣበቂያ ይቆረጥና ሲዥሩ ፎካል ብቻ ይሆናል። የተለያዩ አይነት ኤፕለፕሲ ሰርጀሪዎች አሉ፣ ግን ያ መፍትሄ አይደለም። አንፎርቹኔትሊ መድኃኒት ያስፈልጋል። ጠበል ይሰራል ሊሆን ይችላል፣ ግን መድኃኒቱን በጠበል መጠጣት ደግሞ ምናልባት ይጠቅም ይሆናል ላለው ሰዎች አይሰራም ማለት አይደለም፣ ሊሰራ ይችላል። ግን መድኃኒቱን አለመተው ነው። በጠበል ቢሆን መድኃኒቱን መጠጣት ይቻላል። እና ኤፕለፕሲ ያላቸው ዘመዶች፣ ወዳጆች ቢያጋጥማችሁ እንደው አደራችሁን መድኃኒት እንዳያቆሙ ኢንከሬጅ አድርጓቸው። እንግዲህ ከኤፕለፕሲ ሌላ ተጓዳኝ ጉዳቶች ደግሞ ይመጣሉ። ምንድነው? ሰዎች ድንገት አሁን ህፃናት አይታችኋል። አንዳንዴ ሄልሜት ያደረጉ ልጆች አሁን ያ ድሮፕ አታክ ያላቸው ህፃናት ናቸው። የኤፕለፕሲ አይነት ነው። ጭንቅላታቸው እንዳይጎዳ ነው። አንዳንድ ጊዜ አይታችሁ እንደሆነ ክሊኒክ ምናምን አካባቢ ሆስፒታል አካባቢ ግን ከኤፕለፕሲ ጋር ብዙ ይመጣ ጉዳት አለ። መውደቅ አለ፣ መሰበር አለ፣ በእሳት መቃጠል አለ፣ እሳት ላይ መውደቅ አለ። የሚመጣ ደግሞ ከሁሉም በላይ ደግሞ የስነ ልቦና ሳይኮሎጂካል ጉዳት አለ። ምክንያቱም መጽሐፍ ቅዱስም ላይ ተጽፏል መሰለኝ ኤፕለፕሲ እንደ ሰይጣን እንደያዘው አይነት ነገር አጋንንት አስጮኸው ምናምን ተብሎ ከጥንት ጀምሮ እና ታቡ ነው። ቤተሰብ ያፍራል በልጆቹ። ሁለተኛ ልጆቹ ላይ ሊሚቴሽን ይጥላል። ግን ኤፕለፕሲ ያላቸው ሐኪሞች አሉ፣ ኤፕለፕሲ ያላቸው አተርኖች አሉ፣ ኤፕለፕሲ ያላቸው ትላልቅ ሳይንቲስቶች አሉ። ሰው ከኤፕለፕሲ ጋር በደንብ መኖር ይችላል፣ ማደግ ይችላል። እርግጥም ደግሞ መድኃኒቶቹም ደግሞ ሳይድ ኤፌክት አንዳንድ ሰዎች ላይ የአእምሮ ዝግተኝነት ሊፈጠር ይችላል። መድኃኒት ጥሩ መድኃኒቶች ናቸው፣ በሴም ታይም ሳይድ ኤፌክት አላቸው። አዳዲሶቹ መድኃኒቶች ይሻላሉ፣ በጣም ይሻላሉ ከድሮ መድኃኒቶች። ኢትዮጵያ ውስጥ በአሁኑ ጊዜ በብዛት ፊኖባርቢታል አለ። ፊኖባርቢታል ሀገር ውሻ ነው የሚሰጠው። ውሻ ነው በነገራችን ላይ ኤፕለፕሲ ይዘዋል። እንግዲህ በአሁኑ ጊዜ በዓለም ላይ ደግሞ በተፈጠረው የኢኮኖሚ ጫናና የእርዳታ ማነስ በደንብ አፌክት እንደሚያደርጋቸው ጥያቄ የለኝም እና የመድኃኒትን ዋጋ ጨምሯል፣ ብዙ ከፍ ብሏል እና የምንችለውን ብንረዳ መርዳት ብንችል በጣም እንትን ነው። በዚህ አጋጣሚ ወዳጄ ዶክተር ዊልሰን ክራንክ I want to thank you. Why? እኔ አንዴም አለቸው ሁለት ጊዜ ኢትዮጵያ ሄዶ እናትን ረድቷል። አፍራለሁ። እኔም አንዴም እናትን ረዳ ባለመቻል ሄጄ ምናልባት ከኤፕለፕሲ ሲቋቋም መጀመሪያ ካወራቻቸው ሰዎች አሉ ነበር
Not only that, we had drug reps coming to my office and they told me, you know what, Dr. Sandra has got an Ethiopian epilepsy meeting coming up. Okay. I truly appreciate what you're doing for us. It means a lot. ሌላ ጥያቄ ካላችሁ ለመመለስ ፈቃደኛ ነኝ። ብዙ ሰምታችኋል። ምክንያቱም እናትና ያቀረበችው ቪዲዮ ላይ እያችሁት ነው። ቤዛ በደንብ አስረድታለች። ሌላ ጥያቄ ካለ አሞዘናችሁ። Thank you. Thank you, Dr. Danny. I'm Damo and Neil. I invite you to the stage. Neil is a pediatric neurologist, so he will tell us more from children's perspective. Thank you. Yeah, so again, my name is Neil. I'm a pediatric neurologist and epilepsy specialist. I work at the Children's Healthcare of Atlanta and Emory. I've had the privilege of traveling to Ethiopia twice and working at Black Lion Hospital. I'm also seeing the Care Epilepsy Clinic. There's if you're living in Atlanta and you have epilepsy, the situation is quite different. Within 10 miles of where we're sitting right now, there are more neurologists within 10 miles here than there are in the entire country of Ethiopia. Just kind of think about that. That epilepsy, it can be a very devastating disease if it's untreated. And in Ethiopia, over 80% of people with epilepsy are completely untreated, not on any medication. And we know that if people get put on the right medicine, most of them can become seizure-free and potentially live full and happy lives. And the medicine itself, and the ones that are available in Ethiopia, are very, very cheap. Most of them less than $10 a month. So there's such a huge gap there in terms of getting a diagnosis and then getting put on medicine, which is something that seeing kids every day with this, I see so many kids that we just put them on a medicine and then they can live happy lives. And then going there and seeing the way, the stigma that kids and adults with epilepsy face there, the lack of understanding about what it means to have a seizure, that it's a neurologic illness rather than a spiritual deficiency or something like that. It was really kind of eye-opening for me. And so, having been able to go to the Care Epilepsy Clinic and kind of seeing the kind of work they do, seeing the population that they see and the impact they're making, it was really inspiring for me. And so thank you for all the work that you're doing. Which is, please give them a hand of applause. So this is another program that we
have teachers training. And we've got our webinars happening as well. Last year it was really successful, and we've started this year as well. And Dr. Daniel, we're going to grab you this time. So the monthly webinar, Neil has done his part. So next one is yours, right? So monthly webinar, we have almost about 200 people, 150 people joining monthly from all over in Ethiopia. Nurses, doctors, GPs, all sorts. So which is really, it's become a very good platform for training. I think you guys know him, Macedonia, yeah. So, Dr. Binyam. So we've been going to Macedonia and supporting them with teaching the nurses seizure management and also supporting them with AEG and so forth. So we work closely with him. And this is at Diplomatic Charity Bazaar, that's at UN camp, ECA camp. At their place, that we hold this charity event, and this year we were invited to be there. So it was more of raising awareness about epilepsy. We take every single possible opportunity to do so. And this is our Thanksgiving program. So every November we have Thanksgiving program for everyone who helped us in the previous year. So no fundraising, no nothing, but just to say thank you. Thank you to the doctors, to the nurses, to the youth, everybody. So this is pictures. And neurologists, our great neurologists helping out there. And then this year, another thing that we're happy about, do you know about FIRST? FIRST taxi? Your FIRST taxi? Yes, Amanda? Yeah? Okay. So FIRST Transport Community Initiative, Inyan include Care Epilepsy Ethiopia as beneficiary of donated FIRST miles, right? So which is really nice. So Ethiopia ስትሄዱና FIRST ስትጠቀሙ እኛም ትንሽ ገንዘብ እናገኛለን ማለት ነው። And another one is Addis Guzo, Swiss-based NGO in Addis Ababa, and I don't know if you know them, it's wheelchair and physical therapy, that's what they do. And so they give help for our children who need physiotherapy, and we give also training to their nurses and support them with medication. So it's kind of, unless we work together, one charity cannot survive. So it is this link and unity is very important. And Mudai, I'm sure Mudai Namtak, the same thing, we go there, we raise awareness, we train them. And this is another thing that we are very proud of this year. The Ministry of Foreign Affairs acknowledged our work, and they supported us with some sanitary towels, soaps, and some t-shirts for children. So, which is really nice as well. So going global to save life, but this year what was really amazing is I was invited to do a presentation in Chicago, and it is so nice that I think Atlanta opened the door, to be honest. It's your blessing, because I was able to go there and share my experience and share what we do. And they are actually internationally recognizing the work that we do, so which is very nice. And this was ILE Congress in Portugal. We were invited, and this was in Kenya, and this was a program for caregivers and children, and we were also one of the beneficiaries of their program, and which is really nice. Do you know anybody here? Yeah, he was here this year. Big clap. And Solomon. Big clap. So they will share their experience. So our 2026 vision is, again, to just continue give this service, right? Give it even more abundantly. And by the way, Priya is his wife. Do you know her? She is so amazing, amazing, amazing.
I mean, she did, right, I'm not lying, am I? Dr. Daniel, right? He went, everybody, Awani, she played a huge role in this organization. So thank you, Priya, thank you very much. And Solomon Mulugeta, and Professor Solomon, and Gesho Ameha, she was there. So thank you so much. Just not only mine, I echo the people with epilepsy in Ethiopia and their family. And of course, Lidet Hostel Restaurant and Bessie for donating the scarves and Radik for donating clothes. And thank you very, very much. So I'm hoping that Hewitt, you'll say something about your experience in Ethiopia and Solomon, just to quickly. Okay, so she asked me about the rent. So we've got a 2-year contract, so it's 170,000 per month. Yeah. 170,000. በጣም ነው የማመሰግነው። በዚህ በቢዚ ጊዜ ሰዓት ለዚህ መድባችሁ በመምጣታችሁ በጣም ይመስገን። ኢትዮጵያ ሄጄ ባየሁኝ ጊዜ ከምንም ነገር በላይ መጀመሪያ እናትን ማመስገን እፈልጋለሁ። ምክንያቱም ሰው ሙሉ ጤንነታችንን እንኳን ይዘን በጣም ከባድ ነው። እንዲህ ትርፍ ነገር ማድረግ ከኑሯችን ሌላ ተጨማሪ ነገር ማድረግ በጣም አድካሚ ነው፣ በጣም ጊዜ የሚወስድ ነው። እሷ ግን በህመሙም ተጠቂ ሆና አብራው እየኖረች እንደዚህ አዌርነስ እንድታሳውቅ በምትሄድበት በየክፍለ ሀገሩ እየወደቀች ያው እንደነሱ ማለት ነው። ግን ያቆመኝ ሳትል ጊቫፕ ሳታደርግ ሌላውን ስለምትረዳ በኢትዮጵያዊ በወገኖቼ ስም በጣም አመሰግንሻለሁ። የሰው ፊት ማየት መለመን ቀላል ነገር አይደለም። ገንዘቡንም መድኃኒቱንም የዶክተሮቹንም የነርሶቹንም ጊዜ ሁሉንም ያው ለምና ነው ወስዳ ለነዛ ሰዎች የምታገለግለውና ከሁሉም ነገር ደግሞ በላይ በጣም ልቤን የነካው ባለፈው የሄድን ጊዜ ሰውን ስለሚፈራ ማለት ነው። እሳት ላይ ይወድቃሉ፣ የማይሆን ቦታ ላይ ይወድቃሉ ብሎ ስለሚፈራ ለሰራተኝነት እንኳን ሰው አይቀጥራቸውም እንኳን ለሌላ ስራ እና በሽተኛ ከሆኑ በዛ በድሃ በድህነት ኑሮ በዛ ውድነት እንደገና ስራ ሳይኖር ደግሞ እንደምታውቁት ነው እና ጥጥ ትሰጣቸዋለች። ጥጥ ፈትለው ሸጠው እንዲኖሩ አደላ ትሰጣቸዋለች። መስፋት የሚችል ሰፍቶ ሸጦ እንዲኖር ምንም ነገር ሰርቶ መሸጥ እንዲኖሩ ከህመሙ ከመድኃኒቱም ሌላ ማለት ነው። ይሄንን የምታረግ ስለሆነች በጣም ላመሰግንሽ እፈልጋለሁ። እያንዳንዷ ያወጣችኋት የከፈላችኋት የእውነት እዛ ሄደው በሰው ህይወት ላይ ለውጥ የሚያመጣ ነገር ነውና እግዚአብሔር ይስጠን። እንደምን አመሻችሁ። እዚህ በመምጣታችሁና ይህን ፕሮግራም በመደገፋችሁ በጣም ትልቅ ስራ እየሰራችሁ ነው እና በጣም ላመሰግን የምፈልገው ዛሬ የመጣችሁትን ይህን ፕሮግራም የምትረዱትን ነው። ሁላችንም የሀገር ፍቅር አለ። ኢትዮጵያ ሄዶ መስራት ግን የሚታሰብ ነገር እኔ ጠንካራ ነኝ ይላለሁ። ሄጄ ተሸነፈኝ የመጣ እንደዛ ችሎ መቆየትና ማድረግ እንደ እናት አይነት ሰው የእያንዳንዷን ሳንቲም ስራ ላይ የሚያውል ልክ እንደ ራስ ሆኖ ስራ ማድረግ ማካሄድ የሚችል የሚረዱት ሰው ብዛታቸው
ይቅርታ ልጇ ናቸው ያላትን ልንገራችሁ። ማም አለ you know, I'm going to help you, but I can't support you. What is your patient? Where is your... Allah, እንዴት ያደርጋታል አለቆም አልገባችሁም። ስለዚህ አልሳቃችሁም። እንዴት ያደርጋታል? የሴትዮዋ ሀገር ወደ ላይ ተሰቅሏል። እሱ ጓደኛ ደግሞ ከሴትዮዋ ጋር ተጣሏል። ስለዚህ እሱ ማያደርገው ነው ሰውየው ያደርግ ያለው ማለት ነው። ምን የፈለኩበት ዋናው ፖይንት በስማ ቅናት አዙሮ ሊደፋኝ። ስለዚህ ሴትዮ ላስቴርም ጭንቅላቴን አዙሮኛል። ዘንድሮ ደግሞ እየሰማሁት ሲሄድ ለካ ሰውነት እንዲህ ያስቀናል፣ ማንነት ለካ እንደዚህ ያስቀናል። በእውነት ቀናሁብሽ እናት፣ በጣም የሚቀናሁብሽ። እግዚአብሔር ይስጥልን ላደረግሽው ነገር በሙሉ። አለምዬ የሆነ ነገር ይዛው ልብ ስትላይች የነበረ ኮትራዚ ነገር ውስጥ ከፈተተችን በኋላ ጠፍታለች። ስለዚህ ልጅ ጋር ልጅ ውስጥ 15 ብር 30 ብር አቤት ምን ሩል አለው? አሁን እዛ ላይ የምናየው 7 አይተሞች አሉ። እስከ 7 ሰው ድረስ ሰው የጠራው there are 7 items on the auction right now. So anybody up to 7 that have the highest prices would each get one. Starting from the highest price, selecting what they want, and on to the 7. The starting bid is $10. And this is for anyone who doesn't speak Amharic. Yeah. These 10 are each. yes, $10 each. This artwork was created by patients who come to the center to get assistance. So they were instructed to express themselves and how they feel, and this is a masterpiece they came up with. So Last year, I took one of the pictures. So I'll take all for $1,000. It's not going to be the last decision. He said he's going to take all the pictures for $1,000. Anybody's going to pick over that? $1,000 for all the picture. Wow. Anybody? 101? 102? Nobody? 103? No? $1,000 for this handsome doctor. He's going to take the whole thing. Thank you very much. Thank you, God. እግዚአብሔር ወጣው ሊተካ እንደገና በሚሊየንስ ዋው ዱዌቨር እናት እነዚህን ስዕሎች ማን እንደገዛ ልጆቹ ልትነግሪልን ትችያለሽ? when you go back to Ethiopia please? Yes ma'am, thank you. It means a lot to them ምክንያቱም somebody is appreciating their beautiful handwork ማለት ነው። And it's going to be posted in our channel. And would you please have a name next time for next year? With God's willing, we're going to do better than this next year. Then make sure that they're going to put their names on the top of the picture. May God bless you, sir. Thank you so much. Oh, ትንሽ ፕራይሳቸውን ሀያ አድርገውብናል። እኛ ጨውና ሽንኩርት ተወዷለን አለ በቃ ቀለምና ምናምን ተወዶ ኖሯል። ሁሉም አንድ ላይ አይደለም የሚካሄዱት።
item that's being auctioned off is a friend of mine is a celebrity makeup artist, makeup and hair artist. I work in the film industry. I'm a film and TV producer. She's worked on several of our projects. She owns a hair and makeup company. Preserve Our Pretty is offering a personalized makeup session, glam session for hair and makeup. Or you can choose a one-on-one experience where she goes over your makeup kit, helps you select items, or just consultation. You get to choose which one. And the value is $500 to $1,500, depending on which you choose. And the starting bid for this was $100. ሁለት ሶስት አለን። ይሄ ብቻ አይደለም ሌሎችም አይተሞች አሉን። ስለዚህ አሁን የምናጫርተው ይሄን ነው የሚሆነው ከ100 ብር ጀምሮ። እንግዲህ $250 for this beautiful lady. Come on. Come on, let's go. እኔ ደግሞ እንዲህ ስትል ልክ ነው ብዬ ነበረ። እየመሸ ስለሆነ ብዙ አላከራከራችሁም ዛሬ። እንዴት ትላላችሁ? ይሂድ? Okay, I say 3, it's going to be final, so I say 3. Thank you very much, young lady. So good. Thank you so much. Both አሁን ሊተካ እንላለን እኛው እግዚአብሔር ይስጥልን። እንግዲህ next is going to be this picture. Yeah. Thank you. ራሱ ባክሷር ምናታችሁ ደስ አይልም? ዝነት ያለኮ በቃ ኩርት ምናምን ብሎ ስቱን አርጎ ኤክስፔንሲቭ አይነት መንገድ የሚሄድ ነው የሚመስለው። ኦ ማይ ጉድነስ ሉክ አት ዲስ $450 ላይ እንዴት እንቆማለን? ለዚህ ሸበላ ሰውዬ ነው የሚመስለው። እስካሁን I told handsome guy like your doctor husband right there. $450. $500. $500. $500. $500. $500. Yes, I have one moment. What do you use? I want to come to your house. ይሄ ማለት ብዙ እንዲህ አይነት ነገሮች አሉ ማለት ነው። Thank you so very much. Wow. Hey guys, come on. I'm going to count the number. $500. $500. ምን እንደሚሆን ታውቃላችሁ? I'm going to sell it for $500. We're going to follow him to his house. 1. Chakanachu. 2. And 3. Sold. Thank you. That was for me. You need to keep the bottle then after you drink the alcohol. እናንተ እኮ ምርጥ ኢትዮጵያውያኖች ናችሁ። የምሬን ነው። በጣም የምታምሩ የምትቃጠሉ ደስ የምትሉ ፍቅሮች እግዚአብሔር ረጅም ዕድሜውን ይስጥልን። እናንተ ክፉ ነገር ሁሉ ይጠብቃል። Various cooking shows on the Food Network and other channels, but he also owns that restaurant. It's located in Midtown. It's exceptional, and it's the only Black-owned steakhouse in the region. So that in itself, as you can imagine, is a huge accolade.
And the starting bid is $75. Sir? 100. 100. Yan mo sa runawa rumulu-bulu. Chef man nacho? G. Garvin. $100 for Professor. $100. Meto Hamsa for this beautiful lady right here. Meto Hamsa, right? Oh, I'm sorry, I missed it. Meto Hamsa አንድ ማድረግ ይቻላል። Meto Hamsa አምስት ማድረግ ይቻላል። 160 160 160 160 እንዴት ነው 160? Yes, sir. Oh, $300. $300. $300. ታይማችሁ ዌስት አላደርግም። ሌሎችም ማጫወታቸው ነገሮች ስላሉ ስለዚህ ማንም የለም። 301 አላረመለስም በፍጹም። Okay, so 150. 150, 150. Come on, guys. How much are we going to spend for a professional photographer? $200, Dr. Allen. 225. What again? 225. 250. Somebody must like Alex. 250. 250. 275. Wow. $275. Anybody? Anybody? Somebody? አንድ ሰው ነበረ። አንድ ሰው ነበረ። ስንት ሆነን ማለት ነው? $275. ምንድነው ነገሩ? ለአንድ ሽቶ ዛሬ እኮ $400-500 የምናወጣበት ጊዜ ነው። አንድ ፐርስ ስንት ነው የምንገዛው ሴቶቹ? 100% of these proceeds goes to care epilepsy. Yes, ma'am. 300. ወደዚህ ሊወጣ መሰለኝ። $300. $300. ባለም ፒክቸር ተነስቼ ብላ ዶክተር አለም ግድግዳዋ ላይ በትልቁ ትለጥፈዋለች። $300 መሄዱ ነው። 301, 302, 302, 300 sold to Alamie. Thank you. Thank you so much. Thank you. አይዞን በሰጠን ቁጥር ደግሞ ይሰጠናል። እንዴት ነው የሚያምርብሽ! እባክሽ ልግዛልሽ እንዴ ነው እስቲ ልግዛልሽ። ኧረ ነቃ በሉ ቶሎ ወደ ቤት እንልካችሁ ነው ወይስ ለትልልቅ ነገር ነው ብራችንን ሴቭ ያደረግነው? ያ ጥቁር በጎል እንደውም አንቺ ጋር ቢገባ ብዬ አሰብኩ። Look at this. For which one? Okay. Here 150 ደርሷል. I'm gonna count it down. 151, 152, 153 sold it to the young lady right there. There you go. Yes, ma'am. 25 right here, so we are going to $100. Okay, she said 25, so we have to do 125. There is another 25 right there. We're getting $150. Young lady right there. Yes.
150. Thank you so very much, everybody. It's not a charity, it's a gift for this young lady to say thank you for what they did with her husband. So thank you so very much. Hey, that's yours. That's yours. Yeah, you can choose anything. It doesn't matter. You can choose whatever you want. Yeah. Thank you so much, by the way. We appreciate you. Thank you guys. እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ላደረጉልን ማመስገን ይገባል በሚል ነው የቀጥታ። So I thank you so much. እሺ የቀረነች እነዚህ ናቸው እኮ ከማን ጋይስ ከማን እንዴት ይሄንን የሰጡ ሰዎች መልሰው ይሰጡ ትላላችሁ? የሚገባን 120 ብር ነው ብለው ነው የሰጡን። ከዛ በላይ ያሉትን ሳንቲሞች ነው እንግዲህ ለኬር ኤፒሌፕሲ ኢትዮጵያ የምንሰጠው። ስለዚህ 120 ያልነው እኛ አይደለንም። ይሄንን ዶኔት ያደረጉት ሰዎች ፕራይስ ነው። ስለዚህ ስታርቲንግ 120. Hello. It's Saturday night, you know, before even midnight, it looks like everybody's sleeping at the restaurant. Come on, wake up, guys. Let's go. Get up for the little Zaga. ቅድም እንደገለጸችው በሀርት አታክ በልብ ህመም ምክንያት የሚሞቱትን ሰዎች ቁጥር እጅግ በጣም ብዙ ነው። በሺዎች በየቀኑ ይላሉ። አንዳንዶቹ ህመሙ ምን እንደሆነ ሳይታወቅ ዝም ብሎ ሞተ እየተባለ የሚሞቱበት ሁኔታ ነው እና ያንን ለማስቀረት ጥረት እየተደረገ ነው። ግን የምናደርገው ጥረት እና ያለው ችግር ልክ እናት እንዳቀረበችው የሚመጣጠናል ገና ነው። 15,000 ሰው ወረፋ ጠብቆ የሕክምና አገልግሎት ማግኘት ወረፋ እየተሰጠ ከዛ ውስጥ ብዙ እየሞተ ነው። ሕክምናው ሳይደርስ እኛ ሳንደርስላቸው ግን እየሞከርን ነው። እናደርጋለን ይላል። በዚሁ አንድ ላይ ሆነን ደግሞ ከተባበሩና ተሰራ ስለሚሆን አንድ ላይ እንስራ። በዚህ ምሽት ላሳውቃችሁ የምፈልገው አንድ እንትን አለ። የሁለቱም ዶክተሮች መስራች የሀርት አታክ ኢትዮጵያ መስራች ዶክተሮች እዚሁ ነው ያሉት፣ እኛው ጋር አትላንታ ውስጥ ነው የሚኖሩት እና አሁን በዚህ ዓመት ሊንከን እንትን ላይ ሁማኒቴሪያን አድቮኬት ኦፍ ዘ ይር እና ሄልዝ አድቮኬት ኦፍ ዘ ይር በሚል እንትን ኖሚኔሽን ስላለ ዛሬ ማታም ነገም ከዚህ ከወሩ ከመጠናቀቁ በፊት እያንዳንዳችሁ እባካችሁ ገብታችሁ ቮት ብታረጉ የበለጠ ትልቅ ድጋፍ ይሆንልናልና ለምንና በዛ ተዋሉ። አመሰግናለሁ። Thank you for coming. Very important. Thank you for your time. I'm sorry to interrupt, but when we do things together, it goes a long way. So I just want to appreciate people who appreciate us. And thank you for them coming, and you should continue with your selling of your item. ዘፈኛም ጨፍሬም ተንጥቄም ተወዝግዤም ጋቢውን 200 ብር ብዬ ጀምሬያለሁ። 200 ብር አግኝቻለሁ። ግን እንደው ስታስቡት በ200 ብር ይዳራችሁ። 200 ብር እኮ የሰጡን ሰዎች የሚያገኙት ነው እንጂ ለኬር ኤፒሌፕሲ የምንሰጠው አይደለም። እንዲህ ብዙ እንደራደረ 700 ተብያለሁ። ጥያቄ አለው እንዴ? ልሸኛው ጋቢውን ራሱ እንደሚሄድ አንድ ሁለት እኔ በሕይወቴ ዘመን በዚህ ሁሉ ብር የተሸጠ ጋቢ አይቼ አላውቅም። እንደው ልጄ ሰንብት Thank you so much, my
አይደለም ወጣ ይተካ ወቸ ጉድ $500 $500 ታውቃላችሁ ይህንን መስቀል ፍላሽ ያደርጋል ሰው የምትጸልዩበት ቦታ ላይ ማስቀመጥ ትችላላችሁ $500 እግዚአብሔር ይስጥልኝ እስካሁን ተሰጥቶኛል ከዚች አንድ ሌዲ ታንክ ዩ ሶ ማች $375 ምን ነው እንዴ መስቀል አይመስልም እንዴ ምንጸጸት አይነሳ $375 መነሻው ነው $375 ወደ አቶ ሰለሞንማ አይመለስልኝ 375 ብር እኮ እሳቸው የሰጡን ዋጋ ነው። ስለዚህ ባካችሁ 375 ብር 375 ብር መነሻው 375 ብር መነሻው እሺ እንግዲህ ምንም አይነት ፍላጎት አላየሁም እዚህ ላይ ነው ወደሚቀጥለው ሄዳለሁ I'll take it. ምን ያህል ይወስዳል ሰው 375 ሰው የስታቸው ነው Okay, 400. Okay. Thank you so much, sir. ይህንን መስቀል በ400 ነገር ካለ ጊዜ ማስቀመጥ ትችላላችሁ Okay. $300 ነው ይሄ ባክስ ከላይ እንደምታዩት በዚህ መልኩ ነው የተሰራው በጥልፍ ተደርጎ ከውስጥ ጁለሪ ብቻ አይደለም ሚዲያ ነገሮች ማስቀመጥ ትችላላችሁ ኤኒቲንግ ዩ ዋንት ቱ ኪፕ ኢን ዲስ ባክስ ብትፈልጉ ላክሰብታችሁበት ሰማይ ማስቀመጥ ትችላላችሁ you can open